ይፈልግሽ ሌላ ብር ጨምርልሃለሁ። ያችን አዴ ውሰድልኝ። ወዴት ነው ደግሞ የምወስድልሽ? አላቅም፣ ብቻ ከዲባ አጠገብ ዞር አድርግልኝ። ላያት አልፈልግም። እሺ፣ እኔ ሀሳቢ ምን ሂድ ዴቪ። ቲና ምን እያደረግሽ ነው? ቆይ ምን እየሆንሽ ነው? ዴቪ፣ ቆይ አንተን ፍለጋ እኔ እንደዚህ መሰቃየት አለብኝ? ለምን ፈለግሽኝ? ናፍቀኸኝ ነዋ። ቆይ አንተ ሰው አይናፍቅህም? አንቺን ያዋራሽ የለም። ቆይ ምን ፈልገሽ ነው? ታለም እኮ ከቤት አባራታለች። ስለዚህ በቅርቡ ወደ ቤቷ መመለሱ አይቀር። ግን በቀላሉ ተስፋ የምትቆርጥ አይመስለኝ። ምን ነው ፈራሽ እንዴ? ለምንድን ነው የምፈራው? ይኸውልሽ የእኔ ቆንጆ አታኩርፊ እሺ? አንቺ ደግሞ ስታኩርፊ ምንም አያምርብሽ። በቃ ሁሌ ዝም ብለሽ ፈገግ በፍቅር አልገባኝም። የፍቅር ነው ማለቴ ኪንጎ ጓደኛሽን እንጂ ቅምጥል ሊያፈቅራት አልቻለም። እና ቅምጥል አዘነች? ምን ባዘን ብቻ እባክሽ፣ እሷ ሌላ ታሪክ ውስጥ ነች። ኪንጎን እኮ ካልገደልኩት እያለች ነበር። በግድ ካላፈቀርከኝ ብሎ መገዳደል አለ? ኪንጎ አይ እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ነው ፈልገኸኝ ነበር? አይ ማለት ያው ከሰው ጋር ስለሆንሽ እንዳረ ቆይ እኔ ምን ብዬ ነው የማወራት? ሰይና ስላንቺ እንድነግረኝ ነው። አቤት። አንተና እሷ ምን የሚወራ ነገር አለ? እንዴት ገባሽ? በበር ነው የገባሁት። አንቺማ እዚህ ተጋድመሽ እኮ ሌባ መጥቶ አንጠልጥሎ ቢወስድሽ እራሱ አታውቂም ነበረ። እድሜ ለኔ በይ አነቃውሽ። እሺ ሲጀመር ቆይ ማን አንቂም ብሎሽ ነው የምታነቂ? በቃ ምን ሆነ እንደዚህ ያደረከው? ምን ሆነሃል? የአደይና የዴቭ ፍቅር አሁንም ፈተናው እንደቀጠለ ነው። ከእነት አለም ቤት ብትወጣም እታለም ግን ከስራቸው አልጠፋ ብላለች። ባሉበት እየተገናኙ እንግዲህ የፍቅር መቀስ ሆነውባቸዋል። ምንም እንኳን ከቤታቸው ብትወጣ ከቤታቸው ወጥታም ግን በነፃነት ከዴቭ ጋር መገናኘት እንድትችል አላደረጓትም። ዴቭ አደይ ስለምትናፍቀው እሷን ለማግኘት ሄደው ወደ ውጭ ተነስተን እንበል በማለት ውጭ ወጥተው እያለ እንግዲህ አለም ሳያስቡት ፊታቸው ድቅን ብላለች። ሰላም ተነስተልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። ሰራተኛዋ አደይ ክፍል 122 አብረን እናያለን። ባለፈው ክፍል ፍቅርና ቲና አሹ ሰው እየሯሯጣቸው እንደነበረ ሲነግሩት በር ሲንኳኳ እሱ ራሱን ለመከላከል ብሎ የፍቅር እናት ላይ ዱላ ይሰነዝራል። ራሳቸውን መቷቸው ነበር። እሳቸውም እንደመታቸው ተዘርረው ነበር። አፋፍሰው ሲያነሷቸው አሹ እንዴት እንደዚህ ታደርጋለህ? በር ሲከፈት እንደዚህ አይነት ነገር እንዴት ይፈጠራል? አይተህ አስተውለህ ነበር ማድረግ ያለብህ እያሉ ነበር። አሹም እትዬ በጣም ይቅርታ እኔ እርስዎ መሆኑን አላወቅኩም ብሎ እግራቸው ስር ሩጦ ይደፋል። ፍቅርና ቲናም እንዴት እንደዚህ ታደርጋለህ? ፍቅርም እናቴ እንዴት እናቴ ላይ እንደዚህ ታደርጋለህ ብላ ሂድ ከዚህ አሁን ደግሞ አታፍርም እንዴ እያለች ነበር። ሬታም ራሳችሁ ናችሁ ሰው መጣ ብላችሁ የራሳችሁን እንትን ለመደበቅ እሱ ከዚህ ቤት እንዲባረር ለማስደረግ ብላ እሷ አጋልጣቸዋለች። የፍቅር እናትም አሁን እሱን ተይውና እኔን ደግፈሽ ወደ ቤት አስገብኝ ይላሉ። ከአንተ ጋር አልጨረስንም በኋላ እንነጋገራለን ብለውት ወደ ቤት ይገባሉ። እሹም አንቺ ነሽ ለዚህ ሁሉ ነገር ብሎ ሬታን በዱላ ይማታል። ፍቅርም ለካ አንቺ ነሽ እናቴ ልታስገድያት የነበረው ትላለች። እኔ ምንም ለብቻ ያደረግኩት ነገር የለም እኔ እናቸው አይደለን እንዴት ተስማምተን ሰው የመጣ በማስመሰል እንሯሯጥ ተባብለን ሁለታችን ተስማምተን ያደረግነው ነገር ስትላት እሷም ያለችውን ነገር በማስታወስ ቲናም አሹን ወንጀለኛ ለማስደረግ ነበር ጥረቷ። አሹን ብቻ ሳይሆን አደይንም አሹንም ከዛ ግቢ እንድታጣቸውና ወንጀለኛ ተብለው ከዛ እንዲባረሩ ነበር ጥረቷ። አደይ ግን ከዛ ቤት ስለወጣች ከዴቭ ጋር ትለያያለች ማለት አይደለም። ሁለቱ አልተረዱትም፣ ፍቅርና ቲና። የፍቅር እናትም ቲናን ለምንድን ነው እዚህ ቤት የምትመላለሽው እያለች ነበረ። ቲናም ሊዱና ዴቭ ይናፍቁኛል ትላለች። ሊዱ ከዚህ ቤት ከሄደች ስንት ጊዜዋ ነው? ምን ማለትሽ ነው? ዴቭን እያልሽስ የምትመላለሽበት ምክንያቱ ምንድን ነው? በቃ ከዚህ በኋላ አንዳንዴ ስናፈቅሽ ብቻ መምጣት እንጂ በየቀኑ እንደዚህ ትመላለሽ አልፈቀደልሽም ብለዋታል። አደይ በጣም ለምትወዳት ጓደኛ ወይም ደግሞ ለምትቀርባት ለለሊ እትዬ እሺ ካሉኝ ወደ ስራ ልመለስ እያለች ነበረ። ለሊም ወደዛ ቤት መመለሱ ጥሩ አይመስለኝም እያለቻት ነበረ። አደይም እንደዚህ መራራቁ ከዴቭ ጋር የሚለያየኝ መስሎ ይታየኛል እያለቻት ነበረ። በወንዶች ብዙ ተስፋ ማድረግ ልክ አይደለም፣ ግን ደግሞ ዴቭ ይሄንን ያደርጋል ብዬ አላስብም እያለች ነበር ለሊ። ለሊም ከኤላ ጋር የነበራትን ግንኙነት ታስታውሳለች። ቀለበት የሚያደረገችበትን አጋጣሚ ይህን ሁሉ ያደረገልኝ ዴቭ ነው እያለች ለአደይ እየነገረቻት ነበረ። ዴቭ እጅግ በጣም መልካም ሰው ነው፣ በፍጹም ሊለወጥ አይችልም እያለች ነበረ። አደይ እና ለሊ እንደዚህ እየተጫወቱ እያለ በር ይንኳኳል። እሷም ቤኪ መጣ ትላለች። አውሬ የመጣ ነበር የመሰላቸው። ሲከፈት ግን ዴቭ ነበረ። እንዴት መጣህ ትለዋለች። እንዴት መጣ ይባላል እንዴ ናፍቀሽኝ ነዋ ይላል ዴቭ።
እሷም ሲያወሩት የቆዩትን ከሌሊ ጋር እየሰማ ስለመሰላት ነበር። አንድ ላይ እንደዚህ እየተጫወቱ እያለ ሮማን ትመጣለች። በቃ ሮሚ ከመጣች አንቺ ከሌሊ ጋር ተጫወቺ፣ እኔና አደይ ደግሞ ወደ ውጭ ወጣ ብለን አየር እንቀበል ብለው ይወጣሉ። ወጥተውም በቃ ህይወታቸውን በአንድ ጣራ ስር መምራት እንደሚችሉ እየነገራት ነበር። አደይም በፍጹም ሳንጋባ አንድ ላይ ልንኖር አንችልም፣ የዛሬው ስህተት ለነገ መሰናክል ወይም ደግሞ ዋጋ ሊያስከፍለን ይችላል እያለች ነበር። ዴቭም በቃ ከቃልሽ አልወጣም፣ ቃልሽን እጠብቃለሁ እያላት ነበር። ቅምጥል ኪንጉ አደይን አግኝቷት እኔ ቅምጥልን አልጠላትም፣ ግን ደግሞ ያንቺን ያክል ቦታ የለኝም፣ ሁሌም በልቤ ላይ ያለሽው አንቺ ነሽ እያለ ሲያወራት ስለሰማች እጅግ በጣም ተሰምቷት ስለነበረ ወደ መጠጥ ቤት ሄዳ እየጠጣች ሲያገኛት በፍጹም መጠጣት የለብሽም፣ እንዴት አንቺን የመሰለሽ ልጅ እዚህ በመጠጥ ራስሽን ትጠብቂያለሽ እያላት ነበረ። እሷም አይ እኔ እንዴት ነው ለስሞን አንሳለሁ እንደምደምጎልኝ እያለች ራሷን በጣም እንደተበሳጨች እየገለጸችለት ነበር። በአወሬም ለለምለም ቅምጥል የማይሆን ህይወት ውስጥ እንደገባች እየነገራት ነበር። ለሊም እንዴት መክሪያት ነበር አይደል እንዴ መልሳ እንዴት ራሷን ችግር ውስጥ ታስገባለች እያለች ነበር። ለሊም ኤላ ጋር የነበራትን ግንኙነት እያስታወሰች በሀሳቧ የለችም። ባቡሬን ስታየው የሆነ ነገር ልቧ ያለ ይመስላልና በህሊናዋ የምትስለው የኤላ ጋር የነበራትን ነገር ነው። አሹም ወደ ቤት ገብቶ የፍቅር እናትን ይቅርታ ሳላስተውል ሌላ ሰው የመጣ መስሎኝ ይሄንን ያደረግኩት ብሎ ይቅርታ እየጠየቃቸው ነበር። እሳቸውም ችግር የለም ይገባኛል፣ ግን ደግሞ ሌላ ጊዜ አስተውለ ሳታይ ማንነቱን ሳትለይ እንደዚህ አይነት ስህተት ውስጥ እንዳትገባ እያሉት ነበር። ከአሁን በኋላ ሳስተውየ ሳላይ በፍጹም ስህተት ውስጥ አልገባም እያለ ነበር አሹ። እሳቸውም እንዳልተቀየሙት እየገለጹለት ነበር። እኔ አደይና አንተ ላይ ያደረግኩት ስህተት ትልቅ ስህተት አይደለም እንዴ? ከዚህ በላይ አልበደልኳቸውም እንዴ? እያሉ ነበረ። እሳቸው እንደዛ ሲሉ እሱም አይ ያ ሌላ ይሄ ሌላ ነው፣ እናት ላይ እንዴት እንደዚህ አይነት ነገር ስህተት ይደረጋል እያለ ነበር አሹ። ሬታም አሹ እናትዬ ይቅርታ ሲባባሉ ስላየች በቃ አሁን የቲክቶክ ቪዲዮ እንስራ እያለችው ነበር። እኔም አላደርገውም እሳቸው ጋር ጉዳት አድርሼ እንዴት ልቤ ያርፎን አሁን እኔ ቪዲዮ የሚሰራው እያለ ነበር። የፍቅር እናትን ለቤዛ ደውለው ምን ነው እንደወጣሽ ቀረሽ? ነይ እፈልግሻለሁ፣ አሁኑኑ ነይ፣ አሁን ካልመጣሽ ድጋሜ ቤት አትገቢም እያሏት ነበረ። እሳቸውም እሷም እንደምትመጣ እየነገረቻቸው ነበር። ለልጃቸው ለፍቅርም ልጆችንም እንደዛ በህይወት እንዲጠፉ ማድረግ መሞከሯ ብቻ በፍጹም በቀላል መለቃት አይደለም አለቃትም እያሉ ነበር። አደይ እና ደብ ዘወር ዘወር እያሉ እጅ ለእጅ ተያይዘው በነበረበት ሰዓት ቲና ደብ ብላ አንገቱ ላይ ጥምጥም ትላለች። ቲና ምን ማድረግሽ ነው እያለች ነበር። ደብዬ እወድሃለሁ እያለች አንገቱ ላይ ስትስመው እሱም ኧረ እባክሽ ተይኝ አትከታተይኝ ምን ማለት ነሽ ነው እያላት ነበር። እሷ ደግሞ የሌለ ነገር ፈጥራ እያወራች ነበር። አሳልፍ ነው ፍቅር ምናምን እያለች ለማለያየት ሁለቱን እየጣረች ነበር። ደብም የሌለ ነገር አታውሪ አሁን ከጠገቤ ፊት ተፊ ብሎ ጥሏት ይሄዳል። ቴናም ከእነሱ ጋር ከተለያየች በኋላ ደመቀ ጋር ሄዳ ጭማሪ ገንዘብ እሰጥሃለሁ አደይ የምትባል ልጅ ከደብ አጠገብ አጥፋልኝ እያለች ነበር። ደመቀም ከቴና ገንዘብ ብቻ ነው የሚፈልገው። ለኪንጎ እየነገረው ነበር። ገንዘቡ ብቻ ትስጠኝ ከዛ ምን እንደማደርግ አውቃለሁ እያለ ነበር። እሱ ገንዘቧን እየተቀበለ እየቀለደባት እንደሆነ አላወቀችም። ሪታም አደይ እና ደብ አንድ ላይ እጅ ለእጅ ተያይዘው እየዞሩ እንደሆነ ለፍቅር እየነገረቻት ነበር። ለታለምም መናገር እንዳለባት የአደይን መውጣት ተከትሎ እሱም ከዚህ ቤት ልውጣ ማለቱ አይቀርም በሚል እነሱን ለመለያየት ሁልጊዜም እንደምትጥረው አሁንም የአደይና የደብ በድብቅ ያለው የፍቅር ግንኙነታቸው እንግዲህ በቀጣዩ በግልጽ ይናገር ይሆን? በእርግጥም አሁንም እነሱ ውጭ ፈታ እያሉ ያለ እታለም ስለደረሰችባቸው ከሰው ወሬ ከመስማትም አልፎ ራሷን እያየች ስለሆነ እንግዲህ በግልጽ ይናገሩ ይሆን? እሱን በቀጣይ የምናይ ይሆናል። የዛሬ ቪዲዮ ያለቀው እታለም አደይና ደብ ዘና እያሉ ያለ ደርሳባቸዋለች። እዚህ ላይ ነው ቪዲዮ ያለቀው። ቀጣይ የምናይ ይሆናል። እንግዲህ ምን ታበረታቱኝ እህቶቼ፣ ምስጋና ከልብ ነው። አሁንም አብሮነታችሁ አይለኝ ይላሉ። ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። አመሰግናለሁ።